የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ የኢትዮጵያ ሰራዊት በአስቸኳይ ግዛቷን ለቆ እንዲወጣ የመጨረሻ የተባለ ማስጠንቀቂያ ሰጥታለች። እንዲሁም በምትኩ የግብጽ ጦር ሞቃዲሾ መግባቱ ሁኔታውን ይበልጥ አቀጣጥሎታል። ሰላም ጤና ይስጥልኝ አፍታኖች ቤተሰቦች፣ የዕለቱን ሰበር ዜናዎች ዝርዝር እንደሚከተሉት ይዘንላችሁ ቀርበናል። ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ እና የደወል ምልክቱን መጫን እንዳይረሳ። ወደሚከተሉት ዝርዝር መረጃዎች እንግባ። የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ዛሬ በሰጡት መግለጫ የኢትዮጵያ ሰራዊት እስከ ፌብሩዋሪ መጨረሻ ድረስ ከሶማሊያ ግዛት ካልወጣ እንደ ወራሪ ኃይል እንደሚቆጠር አስታውቀዋል። ሶማሊያ ይህንን እርምጃ የወሰደችው ኢትዮጵያ ከሶማሌላንድ ጋር ያደረገችው የባህር በር ስምምነት ሉዓላዊነትን ጥሷል በሚል ነው። ዛሬ በሞቃዲሾ ጎዳናዎች ላይ የኢትዮጵያ ባንዲራ የሚያቃጥሉ እና ጦርነት የሚጠይቁ ትልልቅ ሰላማዊ ሰልፎች ታይተዋል። ውጥረቱ ይበልጥ ያባባሰው ዛሬ ጧት የግብጽ ተጨማሪ ኃይሎች ሞቃዲሾ መድረሳቸው ነው። ግብጽ ለሶማሊያ ዘመናዊ የድሮን መከላከያዎችና የረጃጅም ርቀት ሚሳኤሎችን ለመስጠት ተስማምታለች። ይህ የግብጽና የሶማሊያ ወታደራዊ ጥምረት በቀጥታ የኢትዮጵያን ኃይል ለማዳከም የታለመ እንደሆነ ተንታኞች ገልጸዋል። ኢትዮጵያ ይህንን እንቅስቃሴ ታሪካዊ ጠላቶችን ወደ ደጃፌ የማምጣት ትልቅ ስራ በማለት ኮንናዋለች። በመካከሉ ሶማሌላንድ ዛሬ ባወጣችው መግለጫ ከኢትዮጵያ ጋር የተፈራረመችው የመግቢያ ስምምነት ኤምኦዩ ወደ ተግባር እየተቀየረ መሆኑን ገልጻለች። የኢትዮጵያ የባህር ኃይል ባለሙያዎች በሉጋያ አካባቢ ቅኝት ማድረጋቸው ተሰምቷል። ሶማሊያ ይህንን እንቅስቃሴ ቀይ መስመር ማለፍ ስትል በግልጽ ክስ አቅርባለች። ይህም በሞቃዲሾና በአዲስ አበባ መካከል ያለውን የዲፕሎማሲ ግንኙነት ሙሉ በሙሉ አቋርጦታል። ዛሬ በደረሰ መረጃ መሰረት በኢትዮጵያና በሶማሊያ ድንበር አካባቢ የሁለቱም ሀገራት ወታደራዊ ንቃት ጨምሯል። ኢትዮጵያ ተጨማሪ ሜካናይዝድ ክፍለ ጦር ወደ ሶማሊያ ድንበር እያሰጋች ይገኛል። በሌላ በኩል አልሸባብ ይህንን ውጥረት ተጠቅሞ ትልቅ ጥቃት ሊሰነዝር ይችላል የሚል ስጋቶች በዓለም አቀፍ ማህበረሰብ ዘንድ ተፈጥሯል። በሌላ በኩል ቱርክ ሽምግልና ለመጀመር ጥረት ብታደርግም እስካሁን ግን ሁለቱም ሀገራት ድርድር ላይ ለመቅረብ ፈቃደኛ አልሆኑም። ለተጨማሪ በየሰዓቱ የሚወጡ አዳዲስ መረጃዎች ቻናላችንን ሰብስክራይብ ማድረግ እንዳይረሱ።